አንድ ወጣት ነበረ። አንዲትን ቆንጆ ልጅ ይወድና ፍቅሩን ለመግለጽ በጣም ይፈራል። ጓደኞቹ እንዲነግራት ቢያበረታቱትም ደፍሮ መናገር አልቻለም። በቃ እሷን እያሰበ በትምህርቱ እየደከመ ሳቅ ጨዋታ እያስጠላው ሰውነቱ እየቀነሰ ጭንቀታም መሆኑ በጣም ያሳሰባቸው ጓደኞቹም በስንት መከራ አግባብተው እንዲነግራት ያደርጋሉ። እናም በመፍራትና በመንቀጥቀጥ በጣም እንደሚወዳትና እንደሚያፈቅራት ይነግራታል። እሷም ቆንጆና ውብ ነኝ ብላ ትንቀባረር ነበርና እንዲህም አለችው፣ እንኳን የፍቅር ጥያቄህን ልቀበል ይቅርና በዓለም ላይ ማንን ትጠያለሽ ብባል አንተን ነው የምለው እና ይህን ጥያቄ ደግመህ እንዳታነሳብኝ አለችው። ልጁም ምንም እንዳልተፈጠረ ተረጋግቶና ፈገግ ብሎ ወደ ጓደኞቹ ይመለሳል። ጓደኞቹ ጠፍቶ የነበረውን ደስታና ፈገግታ ሲያዩ ልጅቱ የፍቅር ጥያቄውን እንደተቀበለችው አምነው በደስታ ተቀበሉት። አንደኛው ጓደኛው እሺ አለችህ አይደል? በጣም ደስ ይላል ሲለው ልጁም እረ በፍጹም እንዲያውም በዓለም ላይ እንደኔ የምትጠላው ሰው እንደሌለ ነው የነገረችኝ አላቸው። ጓደኞቹም ግራ ተጋብተው ታዲያ እንዴት አላዘንክም? እንዴትስ አልተከፋህም? አሉት። እሱም ረጋ ብሎ እንዲህ ሲል መለሰላቸው፣ ለምንስ እከፋለሁ? ለምንስ አዝናለሁ? እኔ እኮ ያጣሁት በዓለም ላይ እንደኔ የምትጠላው የሌላትን ልጅ ነው። እሷ ግን ያጣችው በዓለም ላይ ከምንም በላይ የሚወዳትን ሰው ነው። ስለዚህ እኔ ሳልሆን እሷ ናት ማዘንም መከፋትም ያለባት አላቸው። ጓደኞቼ በጣም ነው የምወዳችሁና የማከብራችሁ። እስከዛሬ ፍቅሬን መግለጽ ባለመቻሌና በመፍራቴ ምክንያት በዓለም ላይ እንደኔ የምትጠላው የሌላትን ሴት ስወድ ኖሬያለሁ። ዛሬ ግን ደፍሬ እንድናገር በማድረጋችሁ ምክንያት እውነቱን ተረድቻለሁና በጣም ደስተኛ ነኝ ሲል አመሰገናቸው። ይህ ታሪክ የሁላችንም ነው። አንድ የምንወደው ሰው ጥላቻውን ሲያሳየንና ወይም ሲርቀን እንከፋለን፣ እናዝናለን፣ እናለቅሳለን። ነገር ግን ማዘን፣ መከፋት፣ ማልቀስ ያለበት ያትቶን የሄደው ሰው እንጂ እኛ አልነበርንም። ውድ ቤተሰቦቼ በዚህ ታሪክ እንደምትማሩበት ተስፋ አድርጋለሁ። ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እያልኩ በሌላ ቪዲዮ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን።